ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እውነት ለመናገር ተኝቼ ነበር። እግዚአብሔርን ትንሽ ራሴን አሞኝ ተኝቼ ስነሳ ከተለቀቀ 1 ሰዓት ሆኗል ይላል። ስለ ሁሉ ነገር እግዚአብሔር ይመስገን። እውነት እኔ ለእናንተ የሚሆን ቃል የለኝም። እውነታ ናችሁ። በቃ ከልባችሁ ሰው ናችሁ። ብሩኬ አንተ የወንዶች ተምሳሌት ነህ። ኦልሬዲ በምንም ቃል ልትገለጽ ማችል ሰው ነህ። አሁንማ ደግሞ የሚጽፋቸው ነገሮች ሁሉ ማለት ደስ እንደሚሉ በፊት ተግባር ብቻ ያኔ ምናልባት የሚጽፋቸው ነገሮች ምናምን ብዙ አልነበሩም። አሁን ላይ ደግሞ የሚጽፋቸው ጽሁፎች ደግሞ በጣም የሚያስገርሙኝና ልቤን ላንቺ መስጠቴ ትክክለኛ ውሳኔ ነው፣ አንቺ ለእኔ ስጦታዬ ነሽ፣ ዛሬ ማታ ይጠብቁ ብሎ ሸር አድርጓል። እንዴት እንደሚያምሩ እያቸው እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ፣ ማሻአላህ ከሰው ዓይን ይጠብቃችሁ እያላችሁ እያቸው ማለት ነው። እንዴት እንደሚያምሩ የቤቱ ድባብ አይታችሁታል። እንትናቸው ማለት ነው የወንበራቸው ትራስን አይታችሁታል። የእነሱ ፎቶ ነው ያለው። ዋይ ስማም በጣም ነው የምታምሩት። በጣም ከምላችሁ በላይ እግዚአብሔር ይጠብቃችሁ። ድባቡ በጣም ነው የሚያምረው። ቅምጥሌ ያትማ ሽንቅጥቅጥ ያለች የኔ ሴት ብሩኬ፣ አዎ እንደ ቅምጥሌ ሴት ላይ መውደቅህ፣ ቅምጥሌ መምረጥህ በጣም ከውሳኔ በላይ በቃ ትክክል ነው። ምክንያቱም አንዳንድ ወንዶች ከሆነች ሴት ጋር ሆነው ጀግና የነበሩ ወንዶች፣ ጎበዝ ታታሪ የነበሩ የት ደርሳሉ የተባሉ ወንዶች ከማቱን ሴት ጋር ሆነው ማርያምን አስመሳይ የሆነች ሴት እንደምትወዳቸው እንደምታከብራቸው አብራ መዝለቅ እንደምትችል እየተናገረች ልባቸውን ገንዘባቸውን ብልት ካደረገች በኋላ ዞር በሉ ትላለች ማለት ነው። ብር መበላቱ ምናምን አይደለም፣ ግን አንዴ ልባቸው ሲሰበር ሴት ልጅ ለመቅረብ ከእንደገና ብቻ ብዙ ነገር ቅስም ነው የሚሰብረው እና በዛ መልኩ ሆነው ከብዙ ነገር አንዳንዴ ደግሞ እንዴት መሰላችሁ ከፍታን ለማግኘት ዝም ብሎ አይደለም ከፍ የሚባለው፣ ብዙ ነገር ታግለው ለፍተው ነው ማግኘት ያለባቸውን ነገር የሚያገኙትና ያን ነገር ታሳጣቸዋለች። ገባቸው? እና ደግሞ እንትን የሚባል ነገር አለ። ገድ ነው የሚባለው ምንድን ነው አላውቅም። አንዳንድ ሰው ፈልጎት ሳይሆን የምታዩ ከሆነ ሰው ጋር ሲሆን ያለውን ነገር በሙሉ ያጣል። ሰላሙን ያጣል፣ ንብረቱን ያጣል፣ ብዙ ነገሩን ያጣል። ያቺ ሰው እሱን ለመጉዳት ፈልገው ወይ ደግሞ እሷን ለመጉዳት ፈልጎ ሳይሆን እንደዛ አይነት ነገር አለ። እግዚአብሔር ይመስገን ከጨረቃዎች ጋር የማየው ነገር አንዳቸው ለአንዳቸው አስፈላጊ ናቸው፣ አንዳቸው ለአንዳቸው ግድ ናቸው። እውነቴን ነው። ማርያምን ከፍታቸው አብሮ የመጣ ነው። የሆነ ነገር አይተው አይደለም የሄዱት። ቅምጥሌ ብሩኬ ጋር ሄደችው የሆነ ነገር አይታ አይደለም፣ ምንም አላየችም። ፍቅርና እሱነቱን አይታ ነው። ብሩኬም እንደዛው። ግን ደግሞ እግዚአብሔር የልባቸውን ጽዳትና ንጽህና አይቶ ፍቅርን ብቻ እንደሚፈልጉ አይቶ ብዙ ነገርን ሰጣቸው። የሰው መውደድን፣ እድገትን ብቻ አላቅም። እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። እኔ እንጃ ማርያምን ከበቀደም ጀምሮ የትናንት ቪዲዮ አይታችሁታል። የትናንቱ ቪዲዮም እያለቃቀስኩ ነው ያየሁትና ምክንያቱም በቃ ቃል የማይገኝለት ነገር አይታችሁ ታውቃላችሁ። እንደዛ ነው እና እናንተ ሁልጊዜም ለእናንተ የሚሆን ቃል የለም። ኦልሬዲ ዝም ብለን እስኪ እንደዚህ ብለን ብናሞግሳቸው እያለን እንደዚህ ብለን ብናወራ በሚለው ነው እንጂ ለእናንተ የሚሆን ቃል እንደሌለ ታውቃላችሁና እግዚአብሔር ይጠብቃችሁ። ቅምጥሌ ጀግና ሴት ናት። ማርያምን ታታሪ ሴት ነች። የስራ ሰው ነች። ጨዋ ሴት ነች። ንጹህ ሴት ነች። እንዴት ነው መሰላችሁ የሰው ልጅ የሆነ ነገር ኑሮት የሆነ ነገር የለውም። ገባችሁ? የሆነ ነገር አለው የሆነ ነገር የለውም። እዚህ ጋር ግን እቺ ቁጥብና ንጹህ ሴት ግን ሁሉ ነገር ያላት ሴት ናትና እግዚአብሔር አምላክ ይጠብቅሽ፣ ከክፉ ነገር ይጠብቅሽ። መከታ ጋሻ የሆነ ባላለሽ እሱንም እግዚአብሔር ይጠብቅልሽ። ብሩኬ እግዚአብሔር ይጠብቅ። የሆነ እንዴት ነው አንዳንድ ወንዶች ፍቅር ኑሯቸው አክብሮት የላቸውም። አክብሮት ኑሯቸው ፍቅር የላቸውም። ፍቅር ኑሯቸው የሆነ ነገር ያንሳቸዋል። አንተ ደግሞ ምንም ያላነሰ ኩሩ ወንድ ነው። ሁሉን የሰጠህ እግዚአብሔር የተመሰገነ ይሁን። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ትናንት ደግሞ ሸር ያደረጉት አይታችሁ ከሆነ ማለት ነው። ሸሩን ላንብብላችሁ። ብሩኬ ምን አለ? የኔ ፍቅር አለ። ወይኔ ከዛ ቅምጥሌ ምን አለች? በህይወቴ ውስጥ በኖርኩበት በዚች አጭር እድሜ ውስጥ እንደ ዛሬ የተደሰትኩበት ጊዜ የለም። ተደስቼ አውቃለሁ፣ ግን ይህንን አይበልጥም። የኔ ዓለም የኔ ቡቡ ዓለሜን ስላሳየኝ አመሰግናለሁ። ለምን ተወለድኩ ባልኩበት አንደበቴ እንኳንም ተወለድኩ ስለ አስባልከኝ እግዚአብሔር ደስታህን ብቻ ያሳየኝ። ሀዘንክን ማየት አልፈልግም። ብዙ ሰው አጥቼ ጠንካራ ሁኜ ቆሜያለሁ። አንተን ግን ካጣው ሰው የምሆን አይመስለኝም። እናማ ኑርልኝ የኔ ፍቅር፣
ሁላችሁንም አመሰግናለሁ፣ ወዳችኋለሁ ብላለች። እና ቅምጥሌ ደግሞ ይህን ደግሞ ሳነበው አይከንት አልቻልኩም። እግዚአብሔርን አያችሁ፣ ፍቅር ማለት ኃያል ነው። ፍቅር ማለት እስትንፋስ ነው። ፍቅር ማለት ህይወት ነው፣ ባጭሩ ማለት ነው። ፍቅር የሚኖር ህይወት ነው እና ፍቅርን በተግባር ከእናንተ ጋር ይቻለው። እግዚአብሔር አምላክ ይጠብቃችሁ። እንዴት መሰላችሁ? አንዳንዴ ሌላ ሰው ማንም ሰው ቢመጣ ቢሄድ ምንም አይመስላችሁም ነው። ማንም ቢመጣ እንደሚሄድ ታውቃላችሁ። ኦልሬዲ ቢሄድ ምንም አትሆኑም። የሆነ ለጊዜው ስሜታዊ ትሆኑ ይሆናል። ለምን መጣ፣ ለምን ሄደ፣ ለምን መጣች፣ ለምን ሄደች የሚለው ነገር እንጂ ለምን ገደል አይገቡ ምንም አይመስላችሁ። ግን የምታፈቅሩት የምትወዱት እናንተነታችሁን የሰጣችሁት ልባችሁን አሳልፍ። ልብ ከምንም በላይ ነው። ልብ እዚህ ምድር ላይ ካለ ነገር ሁሉ ከምንም በቃ ከአካላችን ከሙሉ ልብ ነው። ልባችሁ ከሄደ ሄደ ነው። ገባችሁ? እና ልብን የመሰለ ነገር የምትሰጡት ሰው ግን እናንተን ሲተዋችሁ በጣም ነው የምትሰበሩት፣ በጣም ነው የምትጎዱት። እግዚአብሔር አምላክ ደግሞ ይጠብቃችሁ የኔ ውዶች። እስማ ምን እንጃ አገላለጻችሁ ይለያል። እመቤቴን በቃ አረ ምንድን ነው ሰሞኑንማ በቃ ስለ ትናንቱ አውርተን ሳንጨርስ ዛሬ ደግሞ ተጨመረ ማለት። እኔ ጧት ስለዚህ ቪዲዮ ነበር ልሰራ ታምብሌ ሰርች ምናምን ልሰራ ስል አልቻልኩም። ራሴን በጣም አመመኝ። ለምን እንደሆነ አላውቅም። ብቻ ከዛ እስኪ ትንሽ ልተኛ ብዬላችሁ ለካ ተኝቼ ትችዋለሁ እግዚአብሔርን። ከዛ እንደተነሳው ነው እንግዲህ አይቼ የመጣሁትና እዚህ ጋር እንደምታዩት ቅምጥሌ የኔ አበባ የኔ ጽጌረዳ በኢንስታግራም በማሄ ኢንስታግራም ተለቀው ነው ያገኘሁት። ማሄ ማብራት አለችና እንዴት እንደምታምሩ ያዝ የኔ አበባ በጣም ነው የምታምሪው። መድኃኒዓለም ይጠብቅሽ ከክፉ ነገር ሁሉ። በጣም ወድሻለሁ። እኔ እንጃ ላንቺ የሚሆን ቃል የለም። ቁጥብ ሴት ነሽ። ብዙ ነገር ማድረግ እየቻልሽ በቃ ማለት ብዙ ነገሮች መሆን ማድረግ ትችላለች። ከዚህ በፊት ብነግራችኋለሁ። እድሜዋን መጠቀም በቃ ቁንጅናዋን፣ ተወዳጅነቷን ምናምን ተጠቅማ ብዙ ነገር መስራት ትችላለች። ግን እሱን ሳይሆን ክብሯን፣ ማንነቷን አይሉ ነው። እንዴት ነው ክብር ይቀድማል ከሁሉም ነገር። ክብርን ያስቀደመች ሴት ነች እና ወድሻለሁ በጣም እሺ። በጣም ነው ወድሽ፣ በጣም ነው ማከብርሽ። ወይኔ ዛሬ ጉሮሮዬን እያያዘኝ ነው። ዛሬ ምንኝ ነው ጉሮሮዬን እያያዘኝ ነው ምናምን የሆነ ነገር እያማመመኝ ነው። ምንም በደንብ እያመመኝ እንዳለ አላውቅም። ራሴን በደንብ እያመመኝ እንደሆነ አውቃለሁ። ለይቶ የሚታወቀኝ እሱ ነው። ሌላው ግን አይደል ነው። ብቻ ግን አም ሶ ሀፒ እጅግ በጣም በእናንተ ደስተኛ ነኝ። እግዚአብሔር አምላክ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ መልካም መልካሙን ወደ እናንተ ያድርግላችሁ፣ መጥፎ መጥፎን ከእናንተ ያርቅላችሁ። ሁልጊዜም በፍቅር እንድትኖሩ መድኃኔዓለም ይፍቀድላችሁ። እናቴ ቅድስት ድንግል ማርያም ትጠብቃችሁ፣ ቅዱስ ገብርኤል አባቴ እሱ ይጠብቃችሁ፣ እናቴ ኪዳነ ምሕረት ትጠብቅልኝ። ፍቅራችሁን ከዚህ በላይ ያሳየን። ፍቅር፣ ደስታ፣ ሰላም፣ መተሳሰብ፣ መዋደድ፣ መፋቀርን ብቻ ከፍታችሁን ብቻ ያሳየን። ከዚህ በላይ ሰርታችሁ እንደምታኮሩን አልጠራጠርም። ማርያምን እያኮራችሁን እየመጣችሁ ነው። እንደዚህ ናቸው ብለን ባወራ አንደበታችን ካወራ ነው በላይ ሆናችሁ እየመጣችሁ እያስደመማችሁን ነው። ከዚህ በላይ ሆናችሁ ደግሞ እንደምታኮሩን አልጠራጠርም። ከልብ ይወዳችኋለሁ። ግቡና ብሩኬ ቤት ላይክ አድርጉ፣ ሰብስክራይብ አድርጓቸው። ግማሽ ሚሊዮኑ እየተረሳ ነው፣ እያወራችሁበት አይደለም። እና ጋይስ ቶሎ ቅምጥሌ 350 ኬ ብሩኬ ደግሞ 400 ኬ መግባት አለበት ማለት ነው። በተረፈ ወዳችኋለሁ። መልካም ቀን ይላችሁ። ሰዓቱ ደርሶ ቪዲዮ እስኪለቀቅ እጠብቃለሁ፣ እናፍቃለሁ። ደግሞ የረሳሁት ነገር ሰዓት ለምንድን ነው ምናምን በጣም ብዙዎቻችሁ ማርያምን እንትን እያላችሁ ነው። እና እኔም የትዳችሁን ስል ነበር ትናንት። ግን የተረዳሁት ነገር ቢኖር ቪዲዮ ከተለቀቀ በኋላ አንደኛ የታችሁት ከሆነ የማይክራፎን ችግር ነበረ። ሙዚቀኞቹ ሙዚቃ እንትን ሲሉ ልክ አልነበረ ምናምን ብቻ ብዙ ነገር የሆነ የሚቆራረጥ ነገር አለው። አይ ቲንክ ካሜራማኑም ሌላ ሰው ነው። ምክንያቱም የኛ ወንድሞቻችን እንዳያችኋቸው ፍፄ፣ ቤኪ፣ ሚፍታህ ሁላቸውም ሀሰንም እዛ ጋር ነበሩ ማለት ነው። ካሜራ ውስጥ መግባት ስለነበረባቸው እነ ኤፊም እንደዛው ሌላ ሰው ነው እንግዲህ የቀረጸው። ያም እንግዲህ ከካሜራ ጀርባ ወንድማችን ነው። ግን ደግሞ አይ ቲንክ እንትና ቢሆን ወይኔ ቤኪ ቢሆን ታውቁታላችሁ። ይሆን አንዳንድ ፓርት ላይ ዙም እያደረገ ሁለታቸውን ብቻ ምናምን በደንብ ከዛ ላይ ደግሞ እናንተ የሰራችሁትን ስራ እናንተ ስጨርሱት ደግሞ ደስ ይላል። ትፈጥናላችሁ። ለምን ስራው እናንተ ነው ታውቁታላችሁ ነው። ግን ሌላ ሰው ቀርጾት ሌላ ሰው ኤዲቲንግ ምናምን ትንሽ የሚከብድ ይመስለኛል። አይ ቲንክ ልጁ ቀረጸ ከዛ ቤክ ኤዲቲንግ አድርጎ ሊሆን ይችላል፣ ወይም ልጁ ኤዲቲንግ አድርጎ ሊሆን ይችላል። አላውቅም። ብቻ ያው እንደ ገባይ ቢሆን ያዘገያቸው የኤዲቲንግ ነገር ነው። እንዲሁ ሙዚቃ ምናምን ስላለውም አይ ቲንክ ዩቱብ ላይ የሆነ ነገር ተፈጥሮም ሊሆን ይችላል። ብቻ ምንድነው አንዳንዴ የሆነ ነገር ሊያጋጥም ይችላል፣ ሊዘገዩ ይችላሉ። ከመዘግየት አልፎ ቪዲዮ ሊያድርም ይችላል። የዛሬ ቪዲዮ አልቻልንም ነገ ልንለቀው ነው ሊሏችሁ ይችላሉ፣ ሊሉን ይችላሉ። ስለዚህ እንዳትቀየሙ ምናምን መቀየም ማኩረፍ ምንም የለም። ምክንያቱም የሆነ አንዳንዴ እንትን የሚያጋጥም ነገር ስላለ አንደርስታንድ ማድረግ አለብን። እንደምታደርጉን ባለሙሉ ተስፋ ነኝ። ሰው እንግዲህ ምንም ማድረግ አይቻልም። ጠብቀን ግን በጣም አጭር ቪዲዮ ናት ማለት
ያው እንደምታውቁት የዝግጅት ስለሆነ ብዙ ማውራት ምናምን ስለማይቻል ለዛ ነው ጠር ያለብን። ሙዚቃም ስለሆነ ምናምን ብቻ ውክብክብ ስላለ ነውና ለዛ ነው። እናወዳችኋለሁ። መልካም ቀን ይሁንላችሁ። ባይ